የዶክተር አብይ የራስ ምታት መድኃኒት አስፕሪን ዳንኤል ክብረት ወላዋዩ ባንዳው አይምሮ የሌለው የአይምሮ ድሃ የህሌና ሀ ገደሉ የሆነው ይህ ሊባኖስ ሚዲያ ነው። ተከታተሉኝ፣ ሸር አድርጉ፣ ላይክ አድርጉ፣ ሰዎች እንዲሰሙት አድርጉ። ፕሊዝ እባካችሁን፣ እንደው እኔ ለምናችሁ እናንተን እንዲህ ጮማ የሆነ ወሬ ይዤላችሁ እየመጣ ወሬ እኮ ጮማ የሆነ ወሬ ብሩንዶ የሆነ ወሬ በጠዋቱ ዛሬ ያመጣሁላችሁ ወሬ ያው ሰሞኑን ሰምታችኋል አይደለ? ዳንኤል ክብረት የአብይ የራስ ምታት ፒንክለር ነው ምናምን ዳንኤል ክብረት እንደው ምን አይነት ምስጥ ነው ባካችሁ! ምስጥ እኮ ነው ዳንኤል ክብረት ማለት ምስጥ እኮ ነው። የባህር ዳር ቅዱስ ጊዮርጊስ እዛ ያደረከውን እናወጣዋለን። ባህር ዳር ውስጥ የሰራውን እና ደግሞ ብለህ እናት አባቶቻችን ቅድመ አያቶቻችን ያቆዩአትን ያጸናትን ሀገር ዳር ድንበራቸው ላይ ደማቸውን አፍሰው አጥንታቸውን ከስክሰው በአንድ ጉድጓድ ተቀብረው ዘር፣ ቋንቋ፣ ሃይማኖት ሳይሉ በነፃነት ያቆዩንን ሀገር አትገቡም። ኧረ ምን አይነት ጉድ ነው! ሰምታችሁ ነው እንዴ እናንተ? ይሄ ዳንኤል ከበሮ ነው ምን ይባላል? ምስጥ በቃ ፔንክለር የአብይ ፔንክለር የአብይን አይን አይቶ ነው አለ። በቃ አብይ ያየዋል አለ። በቃ አይኑን ነው የሚያየው። አይኑን ያና በቃ የአብይን ስነ ልቦና ይረዳል። ከሰው ሄደ ባለ አረረረ ውርደት እኮ ነው እናንተ። ቆይ እስቲ ክብረት ምን ክብረት ክስረት እንጂ ክስረት ልንገር ልጠይቅህ እስቲ። ለመሆኑ ዲያስፖራ ለኢትዮጵያ ያላደረገው ነገር ምንድን ነው? ንገረኝ እስቲ ንገረኝ። ያላደረገው ነገር ምንድን ነው? እምንሞተው እኛ ነን፣ እምንቆስለው እኛ ነን ያልከው አንተ እዛ እኮ ዘኬ ስትለቅም፣ አንተ እኮ እዛ ስታውደለድል ስታሸረግድ፣ በትግራይ እንኳን ጦርነት ጊዜ ግልብጥ ብሎ የወጣው እኮ ማን ነው? ዲያስፖራው አይደለም እንዴ? ከዚህ እየሄድን የተዋጋ ነው። ዲያስፖራውን አይደለም ወይ እንደዛ በሻጥር የትግራይን ህዝብ ስታስጨርሱ እንዲሁ በቃ በሚታመን ሁኔታ አቀነባብራችሁ አግብታችሁ ከዳር እስከ ዳር የኢትዮጵያን ህዝብ የኢትዮጵያን ዲያስፖራ አስነስታችሁ ሆ ብለን የገባ ነው። ቅስቀሳ አድርገን ገንዘባችን ሳይቀር በቀን 1 ብር ስጡ ተብሎ በቀን 1 ብር ስንት ጊዜ ነው የከፈልነው? የዓመቱን 1 ጊዜ የዓመቱን 2 ጊዜ እያደረግን በቀን 1 ብር ያን የከፈልነው እኛ ዲያስፖራዎች አይደለንም። ስለ ዲያስፖራ ደግሞ ትናገራለህ? አፍ አለ ወይ? አፍ አለ። አገር የሌለህ አንተ ነህ። አገር የሌለህ አገርን የሸጥክ ባንዳ ነፍሰ ገዳይ እንዳንተ አይነት የለም። ልንገርህ፣ እውነት እንነጋገር። ለመሆኑ የኢትዮጵያ አየር መንገድ ትርፋማ የሆነው በማን ነው? ንገረኝ እስቲ። ነጮችን እያመላለሰ ነው? የሌላ ሀገር ዜጎችን እያመላለሰ ነው? ኢትዮጵያውያን አይደሉም እንደሚመላለሱበት ከየአካባቢው ከየሀገሩ? ዲያስፖራ የተባልከው እኮ ነው እየተመላለሰ የኢትዮጵያ አየር መንገድ ትርፋማ እንዲሆን የኢትዮጵያ አየር መንገድ እንዲሆን ያደረገው እኮ ዲያስፖራው ነው። ልንገርህ፣ ገና ወደ አብይ እግር ጫማ ስር ከመግባት በፊት በዲያስፖራ እየዞርክ ምን አይነት ብር ስትለምን እንደነበር አናቅም ወይ? ዲያስፖራ አትምጡብን፣ እንዲህ ነው የምንሞተው እኛ። ምን ትሞታለህ አንተ? አንተማ እኮ አትሞትም። ምን ትሞታለህ አንተ? እኮ ምንድነህ? ኤሊ ጥንቸል እኮ ነው። ጥንቸል እዛም የአብይ ፒንክለር
የአብይ የራስ ምታት መድኃኒት እኮ ነህ አንተ። የአብይ የራስ ምታት አስፕሪን ስለሆንክ አንተ ምንድን ነው ሂደህ የምትሞተው? ትንሽ እንኳን እንደው ህሌና የሚባል የለም ወይ? ለነገሩ ምን ህሌና አለህ? የህሌና ሀገደሉ የሆንክ የህሌና ሀገደሉ የሆንክ ጭራሽ ዲያስፖራውን እናንተ ዲያስፖራ ጉር ስሙ ወይ ሰምታችሁ ነው ይሄን ሰውዬ ይሄን ጭንጋፍ እኮ ነው የእንግዴ ልጅ ዲያስፖራ። አንተ ዲያስፖራ በየቀኑ በዶላር የሚልከው ለቤተሰቦቹ ያ አሁን ዲያስፖራ ቀጥ ቢያደርግ ምን ቢያደርግ ዶላሩን የታተነው እንትን የምትለው እንዲህ የምትዝናናበት እንዲህ የምታሸረግድበት እኛ በምንልከው እኮ ገንዘብ ነው። ለቤተሰቦቻችን እንልካለን፣ ለተለያየ ነገር እንልካለን፣ ቤት ለማሰራት እንልካለን፣ ምን እንልካለን። ያ ሁሉ እኮ ነው ህዝብ እየሞተበት ያለው እኮ እኛ በምንልከው ነው። ያንን እናቁመው፣ ቀጥ እናርገው። እንዳናቆም ደግሞ እዛ አለና ቤተሰብ አለና ችን ሀገር ያቆዩት እናት አባት አሉና አንተ በነፃነት ወጥተህ እንድተነፍስ ያደረጉ እናትና አባት አላ አጥንታቸው አጽማቸው ይወቅሰናል። ለዚህ ነው ወራዳ ነህ፣ በጣም ወራዳ ካንተ የማይጠብ ለነገሩ ምን የማህበራዊ ጉዳይ ምናምን አማካሪ ምን ነው ተማክረው አንተ ነህ አማካሪው ምን ችሎታ አለና ነው? ምን አቅም አለና? የስድብ ናዳ፣ የዘለፋ ናዳ ይሄ ስላለ ነው አንተ አማካሪም። ለነገሩ አብይ እኮ ይሄ እንደናንተ አይነቱን ነው የሚፈልገው፣ ሌላ አይፈልግም። እንደናንተ ጫማላሹን ነው የሚፈልገው። አቤት ገና አይኑን አይተ ጆሮን አይተ ያብይ ወዴት እንዴት የሚሉትን ነው እሱ የሚፈልገው እንደነሱ አይነቱን ነው የሚሟገቱትንማ ተው የሚሉትንማ አይተናል እኮ። እነለማ እነገዱን አብረውት የነበሩ የለውጥ ሐዋርያ የተባሉትን እኮ ፈነጋገላቸው የለውጥ ሐዋርያ እዚህ ያደረሱትን እኮ። ስለዚህ እንዳንተ አይነቱን እንደዛ ማነው ሀገደሉ ማነው ዳኛቸው ይሄ ጳጳስ ይሆናል የተባለው በጥርሱ የተገዛው ጥርስ ብላስ ወልቆ ጥርስ አብይ በጥርስ የገዛው የአብይ አፍ የሆነው እነ ሽመልስ አፍ የሆነው ያ ባንዳው ሀገደሉ ዳኛቸው የሚሉት ዩኒቨርሲቲ ሌክቸረር አስተማሪ የምናምን እንተ ብሎ አስተማሪ እነ ብርሃኑ ጨለመ እንደዚህ አይነቱን ነው አብይ የሚፈልግ። እነ ብርሃኑ ፕሮፌሰር ብርሃኑ ሀገደሉ ደግሞ የምን ፕሮፌሰር የወንበር ቀበኛ የህዝብ ቀበኛ እነ ገነት አራጌን የት ስንት ይግቡ ያደረገ ደግሞ እነ ብርሃኑ እነ ታየ ቦጋለን እንደዚህ አይነቶችን ሰብስቦ ነው አብይ የሚጫወት በኢትዮጵያ ህዝብ የሚጫወት እንደናንተ አይነት የእንግዴ ልጆችን እነ ሀገደሉን የህሌና ሀገደሎችን በዚህ ሱፍ ለብሰህ እንደዚህ አድርገህ ከረባትን አድርገህ ስትል ትንሽ እንኳን ህሌና የሚባል የለም። ትንሽ እንኳን ሰውኛ ነገር አይሰማም ወይ? የዲያስፖራ ውለታ ውጡ ሲላል ነበር እንደ ገና ከስልጣን አውጡና እንደዚህ አድርጉ። እዚህ መጥቶ እንደዛ ሆሲል የነበረው ዲያስፖራው ላይ አይደለም ወይ? ንገረኝ እስቲ። ዲያስፖራ ናችሁ ከምትሉት ጋር መጥቶ ሲለምን የነበረ እግራችን ስር ሲወርቅ የነበረ 1 ብር በቀን ስጡ ሲል የነበረ እባካችሁን ስለመብራን ሲል የነበረ ማን ነው? ዲያስፖራውን አይደለም እንዴ? ዲያስፖራውን አይደለም ወይ? ንገረኝ። አይደለም አንተ ሳብረዛ ስታቶስ ቱሳን ነበረ ቱስ አጣፍተ እንደዚህ ስትላል ነበረ። ቶስቷሳው
ዛሬ ዲያስፖራው እባካችሁ ተውን፣ ሬሳችሁ እንደዚህ እንሞታል። ስንሞት መተን እንቀበራለን። እናት አባቶቻችን ቅድመ አያቶቻችን ያቀኗትን ሀገር የኖሩባትን ሀገር እኛም ሀገራችን ናት። እብትብታችን የተቀበረባት እንቀበራለን። አንተ ግን ባንዳ ስለሆንክ ለውሻ ትሰጣለህ፣ እንደ ጉድፍ ትጣላለህ። እመነኝ፣ እንደ ጉድፍ መጣያ ነው የምትሆነው። የጉድፍ መጣያ ነው የምትሆነው። እዩ የበዓል ነቢያቶችን በሙሉ ሰብስቦ ከገደለ በኋላ የጉድፍ መጣያ እንዲሆኑ ነው ያደረገው። ሬሳቸውን እዛ ሬሳቸው አንድ ቦታ ተጣለ። ከዛ በኋላ የጉድፍ መጣያ እስከ ዛሬ ድረስ እስራኤል ምድር የጉድፍ መጣያ። እዩ የአካብን የበዓል ነቢያቶችን የአካብ አፈቀላጤዎች እንዳንተ አይነቶችን አገብጋቢዎችን እንዲህ ነው ንጉሳችን እያሉ ሲያሸረግዱ አምላካችን እያሉ የነበሩ 850 የበዓል ነቢያቶችን እንደገና ደግሞ በአጠቃላይ በእስራኤል ምድር በዓልን ሲያመልኩት የነበረው በዘዴ በጥበብ ሰብስቦ አንድ ሳይቀር ገሎ የጉድፍ መጣያ ነው ያደረጋቸው። አንተም የጉድፍ መጣያ ነው የምትሆነው። እመነኝ፣ የቆሻሻ መጣያ ገንዳ ውስጥ ነው የምትጣለው። ሬሳህን አስከሬንህን ውሾች ይበሉታል፣ አሞሮች ይበሉታል። በኢትዮጵያ ሕዝብ ላይ ተሳልቀሃልና በአባቶቻችን ደም ተሳልቀሃል፣ በአባቶቻችን አጥንት ላይ ተሳልቀሃል። ዲያስፖራው ለቀቆም ተናግረሙታል። እንዲህ እናንተ ኧረ ጉድ በሉ ሰብስክራይብ አድርጋችኋል እንዴና? ልመና ተው እንጂ እንዴ ልንገባ እኮ እኔ 100 ሺህ ልገባ ነው እንዴ? ልመና ወይ አይ ቀልዱ ግን እንትን በሉት ሸራ እንዲዘባ የቤንክለር የአብይ የራስ ምታት መድኃኒት ጠዋት ተነሷ ጠዋት አብይ ሲሄድ ስፖርት ይሰራልና ይሄዳል። ያየዋል ራሱን አሞጠሉ ዳንኤል ዋት ያለ ይሄድና እንዲህ ነው ዲያስፖራ ኧረ ውርደት ቅሌታም ያን ያህል እንዳልተከበርክ በዛ በጽሁፍ በለካ አጭቤ ነው ለመንጉች ለአጭቤ ውይ እኔ ለአንተ እኔ ለልጆች ልጅ ካለ ልጆች ካሉ ለልጆች ቤተሰብ ቤት ዘመድ ካለ አቤት ማፈራቸው አቤት ማፈራቸው። ደም እንደ ጎርፍ እየሄደ ደም በኢትዮጵያ ምድር ደም እየሄደ በተለይ አንተ የተወለድክበት አማራ ነኝ አማራ አይደለም። አንተ እንዳንተ አይነት አማራ የለም። አማራ ቆራጥ ነው። አማራ ላመነበት ነገር የሚሄድ ነው። ወደኋላ የማይል ነው። ለእውነት የቆመ ነው አማራ። ህዝቡ፣ ወንድሙ፣ እህቱ፣ እናቱ እየተገደለ እየታረደ ደም እንደ ጎርፍ እየሄደ አያሸረግድም። አንተ አማራ አይደለም፣ የእንግዴ ልጅ ነህ። ጭንጋፍ ነህ። እነግርሃለሁ። አንተ ነህ እንደ ኢትዮጵያን የምትከለክልን አንተ። እኛማ ገና በኢትዮጵያ ምድር እንኖራለን። ኢትዮጵያማ የእኛ ናት፣ የአባቶቻችን ያቀናት፣ የቆራጦች የጀግኖች የማያሸረግዱ የእንግዴ ልጆች አልሆኑ። እናንተ ግን ተጠራርጋችሁ የእንግዴ ልጆች መኖሪያችሁ ዋሻ ውስጥ፣ መኖሪያችሁ እስር ቤት ትበሰብሳታለህ። እመነኝ፣ ትበሰብሳታለህ። እያንዳንድ ይሄ ምርጫ አብይን ደግፋችሁ የአብይ ጋር ፓርቲ ስንት ፓርቲ 7 ነው 8 ፓርቲ የምትንጋጋ እናንተ ሁሉ ዋጋ ትከፍላላችሁ። በዚህ ምርጫ ላይ እንሳተፋለን ያላችሁ ምርጫ እንደማይካሄድ ወቁት። ምርጫ የሚባል የለም። ፋኖ እንደዚህ ቀልድ አረከው።
ምናልባት ፋና ኮረጆ እንኳን ተዘጋጅቶ እንትን ሳምንት ሲቀረው ድብልቅልቅ ያለ ነው ጦርነት የሚያደርገው ድብልቅልቅ ያለ። ግን ከዛ በፊት ትከናወናላችሁ። ልንገርህ ዳንኤል ክብረት፣ ከዛ በፊት ትከናወናላችሁ። ፓርቲ ምናምን አጃቢ የተባለ ይሄ ሆዳም ሁሉ ምናምን ያለ ሁሉ እነሱ ትከናወናላችሁ። ለምርጫ ደርሱ። አሁንም በምርጫ ይሄ ኮረጆ የምርጫ ካርድ የምታወጣ እያንዳንድ በየትኛውም በኢትዮጵያ ምድር ያለ ተይዛል። ታውቃል ማን ምን እንደሆነ። ካርዱን እኮ የሚሰጥ እዛ ቁጭ ብሎ ፋኖ ነው። ማን እንደሆንክ እያየ ነው። ፋኖ ነው ካርዱን ሲሰጥ፣ ፋኖ ነው ማን እንደሆንክ። ከዛ በኋላ ዋጋ ትከፍላታለህ። እንኳንስ ምርጫ ልትከትና የምርጫ ካርድ አስመዝግበ ለመውሰድ ያለው ሁሉ ዋጋ ትከፍላለህ። ደም እንደዚህ እንደ ጎርፍ እየሄደ የሰው ልጅ እንደ እንስሳ እየወደቀ እየሞተ በየቦታው የአሞራ ሲሳይ ሆኖ እያለ ምርጫ እኛ እንሳተፋለን የምርጫ ወዮልህ ወዮልህ። ጦርነት እንዲቆም ከመስበክ ይልቅ ጦርነት በኢትዮጵያ ምድር አይጠቅምም ብሎ እንደ መስበክ እኔ ማን ነው የራስ ምታት መድኃኒቱ ማን ነው አስፕሪኑ ጦርነት ጥሩ አይደለም ብለህ አትመክርም? ለአብይ ይልቅ ጦርነት እኮ እንደዚህ ነው፣ ይሄን ያደርጋል፣ ይሄን ታሪክ አውቃለሁ ትሌለ፣ የጦርነትን አስከፊ አውቃለሁ ትሌለ። ጦርነት እኮ ይሄ ነው የሚያመጣው፣ ያስከተለን ነገር ምንድን ነው፣ ያመጣነው ነገር ምንድን ነው ብለህ አትመክርም? ማህበራዊ ጉዳይ አማካሪ ከሆንክ ይሄን አትመክርም? ሌሎችን አትመክርም? በዚህ ወጥተህ አትምጡብን ምናምን ከማለት ዲያስፖራውን ከመንዝለፍ ሲያበላ ሲያጠጣ የነበረውን ስትለማመጥ የነበረውን ዛሬ ዲያስፖራውን ከምትሳደብ ዲያስፖራውን ከምትንቅ ጦርነት ይቁማቢ በለና እስቲ ንገር። ልብ ካለ ለነገሩ የለችም አንዴ የለም። እስቲ ተናገር አብይ፣ ይሄ ነገር አላዋጣም በልና ተናገር እስቲ። ስለዚህ ዲያስፖራው ላይ ወጥተህ ሀገራችን እንኳን አንተ ማንም አይከለክለንም። የእናንተን ስራ አየን እኮ እነ ማስረሻ ሰጤ እነ ኮሎኔል ሙሀባ እነ መስፍንታ ምናምን ሆ ብለው ገቡ። ፋኖ ገባ ምናምን ተባለ። የአፍሪካ መሪ ድርጅቶች ምናምን እነሱ አብረው ቆሙ። የት ነው ያለ? ከነ ማስረሻ ጋር የገቡትን እኮ እየገደላችሁ ነው። ውርደት እየገደላችሁ እኮ ነው። እነ ማስረሻ ሰጤ ምናምን እነ ኮሎኔል ሙሀባ ሌሎችም እዚያ እነ መስፍን ምናምን የተባሉት እኮ በአይነ ቁራኛ እየተጠበቁ ያሉ ናቸው እኮ። እናንተ ትጠብቋላችሁ፣ ፋኖ ደግሞ በዚህ በአይነ ቁራኛ እያያቸው ነው። እናንተ ደግሞ ለስማቸው ስትሉ ትጠብቃላችሁ ፋኖ እንዳይገላቸው። እነሱ ራሱ አሁን ይበላቸው። ከሃዲ ናቸው። ከሃዲዎች የጡት ነካሾች ይለበር መንገ የጡት ነካሾች ያለ ጡት ነካሽ ከጡትም በላይ ልብ ነካሾች ናቸው። ይሄ የአፋድ ምናምን መሪ ሆነው የዛ የገቡት እነ ማስረሻ ሰጤ እነ መስፍን እነ ምናምን እነ ኮሎኔል እነሱ ሌቦች ካጆች የሰቀቀን ኑሮ እየኖሩ ያሉ ዛሬ ነገ ሞትኩ እያሉ ያሉ ናቸው። ጥላቸውን የማያምኑት ፋኖ ደግሞ እየተከታተላቸው ነው። እመነኝ እየተከታተላቸው ነው። የጃልሰኒ ትዝ አይላችሁም እንዴ? ገቦ ኦሮሞ ነፃ ሰጥ ብሎ ተፈራረሙ፣ ተቃቀፉ ምናምን። ቀስ እያለ አብያ ቀስ እያለ እስር ቤት ቀስ እያለ ሲገል አሁን በቃ ግማሹ ተበታተነ ጠፋ፣ ግማሹ ተመልሶ ወደ ሸኔ ነው ምናምን ገባ። ይሄ መንግስት የሚባል ዱርዬ እንደዚህ ነው። እናንተ ዱርዬ እሳት አረ ፒያሳ ምን አለቻ። አብይ እኮ ወንዳታ ነው። አቤት አብይ ይሄን ነገር እኮ የምላሱ ምናምን ለቁም ነገር ለምን ለሰላም ቢጠቀምበት እኮ ስንትና ስንት ሺህ ዓመት ይገዛ ነበር። ለክፋት ለተንኮል፣ ሰውን ለመግደል፣ ሰውን ለማጥፋት ፕሮፌሰር ነኝ ዶክተር ነኝ እንደዚህ ነኝ ምናምን ያለው ሁሉ ጫማው ስር አድርግ። ሄድ ኮሎኔል ጄኔራል ጫማው ስር። አሁን ግን በቃ የማይጋፋው መጣበታ።
ፋኖ መጣበት የማይጋፋው። ይልቅስ የጦርነት እንዲቆም እድሜ ይኖራቸዋል። ምናልባት የተወሰነ እድሜ ይሄ ጦርነት እንዲቆም አድርጉ። እናንተ ፓርቲ ምናምን እንወዳደራለን እንሳተፋለን የምትል ከአዲስ አበባ ንቅንቅ አትልም። እንኳን ከአዲስ አበባ ልትወጣ ይቅርና አዲስ አበባ ሆነ እንኳን የት እንዲህ ለምርጫ አትቀርባትም። ፋኖ ጎን ነው። ፋኖ የቤት ሰራተኛ ነው። ፋኖ ሹፌር ነው። ፋኖ ጎረቤት ነው። ይደፋል። እንደ ኢህአፓ ጊዜ እመነኝ፣ እንደ ኢህአፓ ጊዜ ካጅ ናችሁ። የኢትዮጵያን ሕዝብ የሸጣችሁ በኢትዮጵያ ደም ላይ የምትነግዱ ለምርጫ የሚሰጠውን ገንዘብ አይታችሁ የኢትዮጵያን ሕዝብ ደም የምትጠጡ በኢትዮጵያ ደም ላይ የምትረማመዱ ውሃ የምትራጩ ውስኪ የምትራጩ የዛሬውን ያያችሁት፣ ያሁኑን ያያችሁት ዋጋ ትከፍላላችሁ።